ጣሊያን በአፄ ኃይለ ሥላሴ የሚመራውን የኢትዮጵያን መንግስት ገርስሶ ኢትዮጵያን በቅኝ ግዛት ለማስተዳደር በተዋጋበት ወቅት አባቷ የጣሊያን ጦር አባል ነበር። ከዛም በወቅቱ ኢትዮጵያን ባገዙ የእንግሊዝ ወታደሮች ተማርኮ ወደ ኬንያ ይወሰዳል። የእሷ ታሪክም ከዚህ ይጀምራል። ተወልዳ ያደገችበት ሀገር ውስጥ የቆዳ ቀለሟ ነጭ የሆነች ሴት እዚህ ምን ትሰራለች ይሉኛል። ነገር ግን እኔ ፈልጌና መርጬ ያደረግኩት ሳይሆን ቤተሰቦቼ የወሰኑብኝ ነው ስትልም ትደመጣለች። የጣሊያን የዘር ሐረግ ያላት ሜሪን ኳምቢያ። ይህቺ ሴት ኑሮን በአፍሪካ እንድትገፋ ቤተሰቦቿ ጥለዋት ሄደዋል። እናም አሁን ላይ በቆዳ ቀለም ከማይመስሏት መሃል ሆና በጉሊት ንግድ የዕለት ጉርሷን ለማግኘት ደፋ ቀና ስትል ትውላለች። በዛ ላይ የሙት ልጆች የሆኑትን የልጅ ልጆቿን ታሳድጋለች። ምግብና ውሃ እንኳን እንደ ልብ በማይገኝበት ሁኔታ ሕይወቷን ባስከፊ መልኩ እየገፋችም ትገኛለች። ሰዎች ነጭ የተባለ ሁሉ ሀብት የተረፈው ይመስላቸዋል። እኔ ግን የዕለት ጉርስም የሌለኝ በጣም ምስኪን ነኝ ስትል ትደመጣለች። The woman was left alone by parents, and she's been struggling with surviving in Africa, living a difficult life in poverty with no food, dirty environment, no running water, and relying on selling cabbages on the streets to survive. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።